የሩታ የድሮ ፍቅረኛ መጣ። ዩቱብ ቻናል ልስራ ብላኝ ሄዳ ስልክ አልታነሳልኝም ወደ አብርሃም ጋር ጠቅልላ ሄደች። ሌላኛው ደግሞ ሩታ ዝሙተኛ የዝሙተኛ ልጅ እናንተ ከሩታ አልፋችሁ ቤተሰቦቿን የማንቋሸሽና የመስደብ አቅሙም ሞራኑም የላችሁም። ለእናትና ለአባት ክብር የሌላችሁ ክብረ ቢሶች፣ እናታችሁ መቃብር ላይ አድርጋችሁ ለእናታችሁ ዱዓ ማድረግ ወይም ደግሞ ጸሎት ማድረግ ባለባችሁ ሰዓት የሰውን እናት ዝሙተኛ የማለት አቅም የላችሁም። ገባችሁ አይደለ? ለማንኛውም ውድ ቤተሰብ ላይክ እያደረጋችሁኝ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ላይክ ስለምታደርጉኝ ሰብስክራይብም ስለምታደርጉኝ ከልብ አመሰግናለሁ። እውነት ለመናገር ለእናንተ ቃላት የለኝም። ይመለከተኛል ብላችሁ ላይክ ስለምታደርጉልኝና ሰብስክራይብ ስለምታደርጉኝ በቃ ያሰባችሁን አላህ ያሳካላችሁ ነው የምለው። ሌላኛው ደግሞ ትላንትና በተሰራው ቪዲዮ ወይም ደግሞ ከዛም በፊት ያለ ነገር ነው። ነገር ግን ከራስ አልፎ ከዩቱበሮቹን አልፎ በተሰራ ስራ እነሱ እየሰሩ ያሉት ስራ ነው። ነገር ግን ከዛ አልፋችሁ ዝሙተኛ የዝሙተኛ ልጅ አይባልም። እናትን ወልዳ አሳድጋሻለች። የሰውን እናት የምሬ ነው የምላችሁ ዝሙተኛ አይባልም። እንዳንቺ እናት የሩታ እናትም አግብታ ወልዳታለች። ወይም ደግሞ አባቷም አግብቶ ነው የወለዳት እንጂ በዝሙት የተወለደች ልጅ አይደለችም። አንቺ በዝሙት ተወልደሻል ብትባይ ወይም ደግሞ የዝሙተኛ ልጅ ብትባይ ምን አይነት ስሜት ይሰማሻል? የትኛውም ሰው እናት ስትነካ ያማል፣ ይሰቀጥጣል። ገባችሁ አይደለም? ዝሙተኛ የዝሙተኛ ልጅ ለማለት አንድን ሰው ዝሙተኛ ለማለት ራሱ በአይን ማየት አለብሽ። ገባሽ አይደለ? ታውቂያለሽ ማንነትሽን። ሉላ የምትባይ ከዚህ በፊትም ትሳደባያለሽ እናያለን። ግን አንቺ አላህን አትፈሪም እንዴ? ፈጣሪሽን አትፈሪም እንዴ? አላህን ክደሽ ነው የምትኖሪው? ፈጣሪሽን ክደሽ ነው የምትኖሪው? የፈጠረሽን ፈጣሪን ክደሽ ነው የምትኖሪው? እሺ አንቺ ተሳደብሽ እንበል። ሩታ እኮ ተሳደበች፣ ችግር የለውም። ግን የዝሙተኛ ልጅ አይባልም። አንቺ እኮ እናትሽ ሞታለች፣ አላህ ይርሐምها። ስለዚህ ለእሷ ዱዓ ማድረግ ባለብሽ ሰዓት አንድን ሰው ሳይሞት በፊት ልጅ ውለድ የሚባለው ለምንድን ነው? ነገ ቀን ከሞተ በኋላ ዱዓ እንዲያደርግለትና ጸሎት እንዲያደርግለት፣ ያ ደግሞ ጥሩ ልጅ፣ ጀግና፣ ጎበዝ፣ በዲኑ ጠንካራ የሆነ ሰው ሲሆን ነው ለእናቱ ዱዓ የሚያደርግ ወይም ደግሞ ጸሎት የሚያደርግለት ልጅ ይኑርህ ይባላል። አንቺ ግን እንዲሁ ፈጥሮ አላህ ረስቶሻል። ምክንያቱም አንድን ሰው የሰውን እናት አንቺ እናትሽ ዱዓ ማድረግ ባለብሽ ሰዓት፣ ለእናትሽ መቆም ባለብሽ ሰዓት፣ ለእናትሽ ጸሎት ማድረግ ባለብሽ ሰዓት የሰውን እናት ዝሙተኛ ብለሽ እየተሳደብሽ ነው ያለሽው። እውነት ለመናገር በጣም ተሰቀጭጫለሽ። በጣም ይዘገንናል ንግግርሽን። ሌላኛው ደግሞ ወድቀዋል፣ አሁንም ድጋሚ ይወድቃሉ እያልሽ ትገኛለሽ። ፈጣሪ እንጂ ከፍ የሚያደርጋቸው ሰው አይደለም። እነሱ ደግሞ እኔ ስለዚህ ነገር እንትና ልልሽ አይደለም። የሚያነሳውም አላህ ነው፣ ከፍም የሚያደርግ አላህ ነው። እነሱ ደግሞ ምንም ያወደቁት ነገር የለም። ከራሳቸው አልፈው ለሁላችንም ማሳደግ እያሳደጉ ነው እየተገኙ ያሉት እነዚህ ልጆች። የበደሉን ነገር የለም፣ የበደሉሽ ነገር የለም፣ ያደረጉሽ ነገር የለም፣ እኛም ያደረጉን ነገር የለም። እንደውም በእነሱ እየተጠቀምን ነው ያለ ነው ማለት ነው። በአብርሃምም ይሁን በሩታም እስከዛሬ ድረስ በጋሽዬ ልጆች ናቸው የትኛውም ዩቱበር እያደገ ያለው በነ ሀይሚና ብሩኬ በነ ሩታና አብርሃም። ከዛ ውጭ በየትኛውም ዩቱበር ሰርቶ ያደገ የለም፣ ለዚህ ደረጃ የደረሰ የለም። ግን እኮ ማለት ነው እናት ዝሙተኛ አትባልም። እናት ዝሙተኛ አትባልም። ለእናት ክብር ሊኖራችሁ ይገባል። የትኛውም ትውልድ ማለት ነው። ስለ ፍቅር ያለችበትን ሁኔታ ማንናገረው ለተመልካቾቿ እንደዚህ ነው ያለው። ስለዚህ እንደዚህ አድርጉላት ለማለት ራሱ ዝም ያልነው እኮ እንደዚህ መሸቃያ እንዳታደርጊያት፣ ሰው ዘንድ እንድትጠላ እንዳታደርጊያት። አንቺ እኮ ወደ ኋላ አትይም። አድናቂ ተብለሽ እውነት ለመናገር ሴጣንና እባብ ነሽ አንቺ። ገባሽ አይደለ? እኔ መሳደብ አልፈልግም። ነገር ግን በጣም እላፊ ቃል የምትጠቀሚ የእባብ መርዝ ነው እየረጨሽ ያለሽው። የሰውን ቅስም ትሰብራለሽ፣ የሰው እናት ታንቋሽሻለሽ። እሺ ምንድን ነው ያለው ብሩኬ? ማታ እናቴን የምዘቀዝቁ ገደል ግቡ፣ ኖራችሁም አልኖራችሁም የምትጠቅሙኝ ነገር የለም አለ። ቅድም ራሱ ቪዲዮ ሰርቼ የነበረ በሱ ፓርት ላይ፣ ነገር ግን ላይክ ስላልነበረው ወይም ደግሞ እይታ ስላልነበረው ቻናሌ ስለሚገልብኝ ድሌት አደረግኩት ማለት ነው ከግማሽ ሰዓት በኋላ። ገባችሁ አይደለና ቤተሰብ? እውነት ለመናገር በጣም የሚሰቀጥጥ ካል ኮሜንቷን እዚህ ጋር አምጥቼ ባስገባላችሁ ደስ ይለኝ ነበረ፣ ግን በጣም ስለሚያስጠላ ላስገባላችሁ አልችልም። እና አንዳንዴ እኮ እናቶቻችን ራሳቸው
ሙስሊሞችን ራሱ የሆነ በቃ ሙሀደራዎች የምታዳምጡ ከሆነ ሙስሊሞች ታውቃላችሁ ብዬ አስባለሁ። ታውቃላችሁ ሲጀመር ክርስቲያኖችም ደግሞ እንደዛው መጽሐፍ ቅዱሳችሁ ላይ ትማራላችሁ በእርግጠኝነት የእናት ምን ያክል ዋጋ እንዳላት የአባትም ምን ያክል ዋጋ እንዳላት ማለት ነው። እና እነሱ እየሰሩ ስራ ነው። ትላንትናም አብርሃም አወዳደቁ በደንብ ያስታውቃል። ይሄ ያየነው ነገር ነው። ነገር ግን እኔ እውነት ለመናገር እናቴን ማንም እንዲነካብኝ አልፈልግም። እናቴን ለፍታ ደክማ ነው ለዛሬ ያደረሰችኝና የሩታ እናት የሚሆን አባትም ከሚዲያ ከጠፉ ቆይቷል። ነገር ግን ዝሙተኞች አይባሉም የሚባሉ ሰዎችም አይደሉም። በክብር ወልደው ያሳደጓት ልጆች ናቸው። አባትና እናት ናቸው እና ወልደው ባደረሱበት ወልደው ባሳደጉበት ይሄ መባላቸው በጣም ይሰቀጥጣል። እኔ አንቺ ተናገርሽ ብዬም አልናገርም እውነት ለመናገር። ነገር ግን ስለ ፍቅር ራሱ የማናወራው ዝም የምንለው አንዳንድ ነገር ሊያስፈልጋት ራሱ ቢኖር ማለት ነው የምሬ ነው የምንላቸው ወደ ሚዲያ አናወጣውም በጭራሽ ማለት ነው። የሚያስፈልጋትን ነገር ቢኖር ራሱ እዛ ፌመሶቹ እንዲሸፍኑ ማድረግ እንጂ ወደ ሚዲያ ልናመጣላቸው አንችልም። ምክንያቱም የአንቺ መሸቃይ ማድረግ አንፈልግም። ገባቸው አይደለ? እና ውድ ቤተሰብ እኔ ዘግንኖኛል እውነት ለመናገር እናትን እና አባትን ዱዓ ልታደርጉላቸው ነው እንግዲህ እዚች ምድር ላይ የምትቀመጡ አላችሁ አይደለ? ሰደቃ የምትሰጡ ከዛ በኋላ ለእናቴ የሆነ ነገር ልስጥ ብላችሁ ክርስቲያኖቹ ሙስሊሞቹ የምትሰጡ እናት አባታቸው የሞተባቸው ልጆች እንደዛ ሲያደርጉ በብዛት ያለው እና እዚች ምድር ላይ ምርጥ ልጅ ጨዋ በየሄደበት የሰውን እናትና አባት የማይሳደብ አላ አይደለ? ለሰው ልጅ ክብር ያለው ልጅ አላህ ይወፍቃችሁና ይስጣችሁ ነው የምለው። እና በጣም ነው የሚሰቀጥጠው በነገራችን ላይ ይህንን አክል ካወራሁ ይበቃኛል ብዬ አስባለሁ። ምክንያቱም እኔ እንደዚህ ነገር እኔ እናትና አባትን እንኳን እንደዚህ ዝሙተኞች ተብለው ይቅርና በትንሽ ነገር ራሱ እኔ እንትን ይለኛል፣ ሆዴ ይብሰኛል። እኔ እንደዚህ ነገር አይመቸኝም እና ምክንያቱም ለእኛ ቤተሰቦቻችን ብዙ ዋጋ መስዋዕትነት ከፍለው ነው እዚህ የሚያደርሱን እና ለዛ በጣም እንትን ይላል፣ ይሰቀጥታል ማለት ነው። ወድቀዋል እንኳን እኔ ደስ ብሎኛል። አሁንም ይወድቃሉ ያልሽው ደግሞ የሚወድቁ ልጆች እኮ አይደሉም ከራሳቸው አልፈው እኮ እኛን እያሳደጉ ይገኛሉ። እንደ ሌላኛው ዩቱበር ቢሆን ኖሮ እስከዛሬ ድረስ ከምድረ ገጽ ያጠፉን ነበረ ማለት ነው። እና ምንም ዝቅ የሚሉት ነገር የለም። በ15 ሰዓት ነው በ16 ሰዓት የአብርሃም ቻናል እስከ 240 ምናምን ሺህ ታይተዋል ማለት ነው። እና ከዚህም በላይ ከፍ ያደርጋችሁ ፈጣሪ ዝቅ አያደርግ እንጂ ሌላኛው ስለ ሰው እንደርስበታለን። ሌላኛው ደግሞ እዚህ ጋር እንግዲህ ያስገባሁላችሁን ልጅ የሩታ ፍቅረኛ ነኝ የድሮ ፍቅረኛዋ ከአብርሃም ጋር ቪዲዮ ልስራ ብላኝ ነበር የሄደችው። አሁን ደግሞ ያው ክዳኛለች ወይም ደግሞ ወደ አብርሃም ሄዳለች ሲል ነበረ ማለት ነው። ከመቼ ነው ሰው በቅርቡ ነው ወደ ቡታጀራ እየገባው ሲሉም ነበረ ማለት ነው። እና እሺ ማን ከማን ያንሳል የሚሉትን ነገር አምጡልኝ ቤተሰብ። እሱ ምንድን ነው ነፃነት የአብርሃም ፍቅረኛ ነኝ ብላ እንደመጣች ይሄ ልጅ ደግሞ የሩታ ፍቅረኛ ነኝ ብሎ ማምጣቱን እና ስራ መሰረት ካለባቸው እውነት ለመናገር ሰብስክራይብ አድርጋችሁኛል፣ ኮሜንት መጥቼ ጽፍ ያለሁ ሰብስክራይብ አድርጋችሁኛል። በስርዓት ቪዲዮ ስሩና እደጉ እንጂ የሰውን ልጅ አታንቋሹ፣ ጥሩ አይደለም ለማለት እወዳለሁ። ምክንያቱም ሰብስክራይብ ስላደረጋችሁኝ ነው ቤት የመታችሁ ታዳምጡኛላችሁ። ማን ሰብስክራይብ እንዳደረገን ስለምናውቀው ነው ይሄ የምናገረውና በጥሩ ነገር ብትመጡ ጥሩ ነው እንጂ እንደዚህ አይነት ነገር ቆሻሻ ንግግር አትናገሩባት። ልጅቷ እንዲሁም ይበቃታል። እና ለማንኛውም ቤተሰብ ዛሬ እንግዲህ የአብርሃም የሆስፒታሉ ነገር ይለቀቃል። አብርሃም እንግዲህ ምን ነው ደህናውን ወይስ ይሻልህ አፍያ ያደርግህ እንበልህ ወደ ላይ። ለማንኛውም ውድቀታችሁ እንመኝመኛ ከፍታችሁ እንጂ